በመጀመሪያ የምናገኘው እንግዲህ የእንግሊዝ ጠቅላይ ሚኒስትሩ ሰር ኪር ስታርመር የሰጠውን አስተያየት ነው። እንግዲህ ይህ የእንግሊዝ ሀገር ትልቅ መሪ ወይም ጠቅላይ ሚኒስትር ሲሆን ሁሉ ጊዜ ስታዲየም እየሄደ አርሰናል የሚደግፍ እንዲሁም ደግሞ የአርሰናል ላይፍ ታይም ቲኬት ያለው እስከ ህይወቱ ፍጻሜ ድረስ ወይም ከሚሙ ድረስ ማለት በሚቻል ሁኔታ ሰር ኪር ስታርመር የፍላይ ኤምሬትስ ስቴዲየም መግቢያ ትኬት አለው ማለት ነው። እንግዲህ እንኳን ደስ አላችሁ ውድ የአርሰናል ደጋፊዎች። ለአርሰናል 22 ረጅም ዓመታት ነበሩ፣ አሁን ግን ማብቂያው ነው የሚልን አስተያየት መስጠት ይችላል። ሌላኛው አስተያየቱን መስጠት የቻለው ደግሞ ሉዊስ ሃሚልተን ነው። የ7 ጊዜ መኪና ውድድር ፎርሙላ 1 የዓለም አሸናፊ የሆነ እጅግ በጣም ታላቅ ስፖርተኛ ነው። በመኪና ውድድር እጅግ በጣም ስመጥሩ የሆነው ሉዊስ ሃሚልተን እንደሚታወቀው የአርሰናል ደጋፊ ነው። እንዲሁም ደግሞ ለአርሰናል ትልቅ የሆነ ምስጋናንና ለደጋፊዎች ደግሞ እንኳን ደስ አላችሁ የሚልን መልእክት ማስተላለፍ ችሏል። እጅግ በጣም አስደናቂ ስኬትን ያስመዘገብ ነው፣ ለዚህም ደግሞ ልንኮራ ይገባል የሚልን አስተያየት መስጠት ይችላል። ጆኤል ኤምቢድ የተባለው የቅርጫት ኳስ ኮከብ በኤንቢኤ እጅግ በጣም ታዋቂ የተባለው ተጫዋች ጆኤል ምንድን ነው እያለው ይህ ቀን እንዲመጣ ብዙ ጊዜ ፈጅቷል። የአርሰናል ደጋፊ በመሆኔ እኮራለሁ። አሁን አሸናፊዎች ሆነናል የሚልን አስተያየት መስጠት ይችላል ጆኤል። ሳዲቅ ካን የተባለው ደግሞ የለንደን ከንቲባ እንደሚታወቀው የአርሰናል ደጋፊም ነው። ለአሰልጣኝ ሚኬል አርቴታ ለተጫዋቾቹና ለእያንዳንዱ የአርሰናል ደጋፊ እንኳን ደስ አላችሁ፣ የፕሪሚየር ሊግ ዋንጫ ወደ ዋናው ቤቱ ወደ ለንደን ተመልሷል የሚለን አስተያየት መስጠት ችሏል። እንዲሁም ሌሎች በርካታ ታዋቂ የተባሉ የእግር ኳስ ሰዎች ብቻ ሳይሆን ከእግር ኳስ ውጪ ያሉ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። ፔርስ ሞርጋን አንዱ ነው። ይህ ጋዜጠኛም ለአርሰናል እጅግ በጣም ከፍተኛ የሆነ ፍቅር እንዳለው ይታወቃል። እንኳን ደስ አላችሁ የሚል መልእክትን ማስተላለፍ እችሏል። እስቲ ምን አሉ የሚለውን ጉዳይ ብቻ ሳይሆን እነማን አስተያየቶቻቸውን ሰጥቷል የሚለውን ጉዳይ በአንዳንድ ላንሳላችሁ። በቃ ማን አለ የሚለውን ጉዳይ ብቻ ላንሳላችሁ። ለምሳሌ ከቀድሞ የአርሰናል ከኢንቪዚብል ቡድኖች መካከል እንግዲህ በርካቶቹ አስተያየቶቻቸውን ሰጥተዋል። ለምሳሌ ቴሪ ዳንኤል ኦንድሬ እንኳን ደስ አላችሁ መልእክቱን አስተላልፏል። በቀጣይነት ደግሞ ሙሉውን ምን እንዳለ አሳውቃችኋለሁ። ፓትሪክ ቬራን በተመሳሳይ ኢያን ራይትም፣ ሮበርት ፒሬስ፣ ማርቲን ኬውን፣ ሬይ ፓርሎር እንዲሁም በተመሳሳይ ሶል ካምፔል፣ ሌሎችም እና አሽሊ ኮል፣ ግሊበርቶ ሲልቫ በርካቶች ዴኒስ ቤርካምፕ፣ ኮሎ ቱሪ እንደነ ኤዱ ጋስፐር የቀድሞ ተጫዋቻችን በተመሳሳይ የስፖርቲንግ ዳይሬክተር የነበረው ኤዱ ጋስፐር እንኳን ደስ አላችሁ መልእክትን ማስተላለፍ ይችላል። እንዲሁም ደግሞ በአርሰናል ዘንድ እጅግ በጣም ታዋቂዎች እና እጅግ በጣም የሚወደዱ ተጫዋቾች የቀድሞ ተጫዋቾቻችን እንደነ ሴስ ፋብሪጋስ በአሁኑ ሰዓት ላይ በኮሞ የሚገኘው የቀድሞ ተጫዋቻችን ሴስ ፋብሪጋስ እጅግ በጣም እንደተደሰተና ለሚኬል አርቴታም ለቡድኑም በአጠቃላይ እንኳን ደስ አላችሁ ማለትን እፈልጋለሁ የሚል መልእክት አስተላልፏል። የቀድሞ የአርሰናል ተጫዋች ሜሱት ኦዚልን በተመሳሳይ እጅግ በጣም ትልቅ የሆነ ደስታን ለአርሰናል ደጋፊዎች ተደስቻለሁ፣ ይህ ይገባቸዋል የሚልን አስተያየት መስጠት ይችላል። ፐርሜት ሳከር በተመሳሳይ ለሚኬል አርቴታ ልጆች እንኳን ደስ አላችሁ የሚልን አስተያየት መጻፍ ይችላል በትዊተር ገጹ ላይ። ጃክ ዊልሸር በተመሳሳይ እንኳን ደስ አላችሁ እያለን ይገኛል። እጅግ በጣም እንደተደሰተና በሚኬል አርቴታ እጅግ በጣም እንደኮራ አስተያየቱን መስጠት ይችላል። ቲዮ ዋልኮት በተመሳሳይ እጅግ በጣም ደስ እንዳለው በቪዲዮም በጽሁፍም በተለያዩ ነገሮች እያጋራ ይገኛል። እጅግ በጣም እንደተደሰተና ደስታው ከጊዜ ወደ ጊዜ ከሰዓት ሰዓት እየጨመረበት እየመጣ እንዳለ ቲዮ ዋልኮት ገልጿል። ሳንቲ ካዞሮላም እጅግ በጣም ሰፊ የሆነ መልእክቱን ነው ማስተላለፍ የቻለው። በተለይ ለሚኬል አርቴታ እንኳን ደስ አለ፣ ይሄን ነገር ዲዘርፍ ታደርጋለህ፣ ይገባሃል እያለ ይገኛል። እንዲሁም ደግሞ ለአርሰናል ደጋፊዎችም እንኳን ደስ አላችሁ የሚል መልእክትን አስተላልፏል። እንዲሁም በአጠቃላይ እንደሚቻል ማድረግ እንደሚቻል ለቀጣዩ ትውልድ ያሳየ ክለብ ነው አርሰናል የሚልን አስተያየት እየሰጠ ይገኛል ሳንቲ ካዞሮላ። ቶማስ ሩሲስኪ በተመሳሳይ እጅግ በጣም እንደተደሰተ እየገለጸ ይገኛል። ሎረት ኮሴንሊ እንኳን ደስ አላችሁ ውድ የመድፈኞቹ ቤተሰቦች፣ ለደጋፊው ይህ ዋንጫ ይገባዋል እያለ ይገኛል። አሮን ራምሴ እንዴት ስሜቴን መግለጽ እንዳለብኝ
አላውቅም ከረጅም ጊዜ በኋላ አርሰናል ዋንጫ ሲያሸንፍ በማየቴ እጅግ በጣም ደስ ብሎኛል የሚልን አስተያየት መስጠት ችሏል። አሌክስ ሶንግ በተመሳሳይ ባካሪ ሳኛ በተመሳሳይ እጅግ በጣም እንደተደሰተ አስተያየቱን መስጠት ችሏል። ኦሊቬር ጅሩድ በቪዲዮ ነው ሁላ መልእክቱን ማስተላለፍ የቻለው። ለሚኬል አርቴታ እንኳን ደስ አለ፣ ይህ ነገር ይገባሃል፣ አንተ የሰራኸው ስራ እጅግ በጣም ትልቅ ስራ ነው የሚልን አስተያየት መስጠት ችሏል፣ በቪዲዮ ማለት ነው። ሉካስ ፖዶልስኪ በተመሳሳይ እጅግ በጣም እንደተደሰተና ደስታው ወደር እንደሌለው እንዲሁም ደስታውን እያከበረ እንዳለ ነው እየገለጸ የሚገኘው። አሌክስ ዮቢ የቀድሞ ተጫዋቾችን በአሁኑ ሰዓት ላይ በፉላም የሚገኘው እጅግ በጣም እንደተደሰተና የድሮ ክለቡ የልጅነት ክለቡ እንዳስደሰተው በእነሱ ደስታ እንደተደሰተ ገልጿል። ግራኒት ሻካ በተለይ ለሚኬል አርቴታ እጅግ በጣም ሰፊ የሆነ መልእክትን ነው ማስተላለፍ የቻለው። እንኳን ደስ አለ፣ አንተ ትልቅ ሰው ነህ፣ አንተ ትልቅ አሰልጣኝ ነህ፣ ሁሉም ነገር ይገባሃል፣ በአንድ ዋንጫ ብቻ ሳይሆን በብዙ ዋንጫ ነው ያንተ የእግር ኳስ ህይወት መቀጠል ያለበት የሚልን አስተያየት መስጠት ችሏል። ለመላው የአርሰናል ደጋፊዎች ደግሞ እንኳን ደስ አላችሁ ብሎናል። ግራኒት ዣካ፣ ፒየር-ኤመሪክ ኦባሜያንግ በተመሳሳይ እንኳን ደስ አላችሁ እያለን ይገኛል። በርናርድ ሌሎ በአሁኑ ሰዓት ላይ በፉልሃም በግብ ጠባቂነት እያገለገለ የሚገኘው በርናርድ ሌሎ በተመሳሳይ እንኳን ደስ አላችሁ የሚልን መልእክት ማስተላለፍ ችሏል። ኢማኑኤል ኤቦይ በተመሳሳይ እንኳን ደስ አላችሁ ብሏል። ፖል ሜርሰን በአርሰናል ደጋፊዎች እጅግ በጣም የሚወደድ በአሁኑ ሰዓት ላይ በስካይ ስፖርት በፐንዲትነት ወይም በትንታኝነት እየሰራ የሚገኘው ፖል ሜርሰንም ደስታ ወደር እንደሌለው እና ማታውን ሙሉ ሲጨፍር እና ሲጮህ እንዳደረ መግለጽ ችሏል። እንዲሁም ደግሞ እንኳን ደስ አላችሁ ብሎናል ለውድ የአርሰናል ደጋፊዎች፣ ለእኛ ማለት ነው። ሌሎችም በርካቶች ናቸው እንደነ ዴቪድ ሲማን እንዲሁም ሊዲክሶን፣ አለን ስሚስ በርካቶች እንኳን ደስ አላችሁ እያሉን ይገኛሉ። የቀድሞ ተጫዋቾቻችን ብቻ አይደሉም። በሆሊውድ አክቲንግ ላይ እንዲሁም በቴሌቪዥን ስታርነታቸውን የምናውቃቸው እንደነ ኢድሪስ ኤሌባ ታዋቂ የፊልም ባለሙያ ነው። እንዲሁም ደግሞ የኦስካር አሸናፊዎች እንደነ አኒ ሃትስዌይ በተመሳሳይ ሌሎችም በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። እንኳን ደስ አላችሁ እያሉን ይገኛሉ። ማርክ ስትሮንግ በተመሳሳይ እንኳን ደስ አላችሁ፣ አርቴታ ይሄ ሁሉ አመት ፈሽቶበት ዋንጫን ይዞልን መጥቷል፣ እጅግ በጣም አመሰግነዋለሁ፣ እጅግ በጣም እወደዋለሁ። ለመላው የአርሰናል ደጋፊዎች ለሻምፒዮኖቹ እንኳን ደስ አላችሁ የሚልን አስተያየት መስጠት ችሏል። ፒርስ ሞርጋን በተመሳሳይ በጣም ደስታውን መቆጣጠር እንዳልቻለ በትዊተር ገጹ ላይ መልእክቱን አስተላልፏል። የላይፍ ታይም የአርቴታ ደጋፊ ነኝም የሚልን አስተያየት መስጠት ችሏል። እስከ መጨረሻው ድረስ የአርቴታና የአርሰናል ኦልሞስት የተረጋገጠ ጉዳይ ነው። የአርቴታ ደጋፊ ነኝ የሚልን አስተያየት እየሰጠ ይገኛል። ማት ሉካስን በተመሳሳይ ፖል ዋይት ሃውስ የተባለውም ኮሜዲያን በተመሳሳይ እንኳን ደስ አላችሁ መድፈኞቹ እያለ ይገኛል። በሙዚቃ ስራ የተሰማሩት አርቲስቶችን በተመሳሳይ ሪሃና በተመሳሳይ ለአርሰናል ደጋፊዎች ደስታችሁ ደስታዬ ነው እንኳን ደስ አላችሁ የሚልን አስተያየት መስጠት ትችላለች። ሮጀርን በተመሳሳይ እንዲሁም ደግሞ ሌሎችም በርካታ የሙዚቃ ስራ የሚሰሩ ዘፋኞች እንዲሁም አቀናባሪዎች እንኳን ደስ አላችሁ እያሉ ይገኛሉ። ከእግር ኳሱ ውጪ ደግሞ ያሉ የስፖርት ሰዎች ምን አሉ የሚለውን ጉዳይ ስንመለከት ሉዊስ ሃሚልተን የ7 ጊዜ የፎርሙላ 1 ወርልድ ሻምፒዮን በኢንስታግራም ገጹ ላይ እጅግ በጣም እንደተደሰተና 22 ዓመታት ጠብቆ በመደሰቱ ይህን ዋንጫ በማግኘቱ እጅግ በጣም እንደኮራ እና እንደተደሰተ የአርሰናል ደጋፊ በመሆኔ እጅግ በጣም ተደስቻለሁ የሚልን መልእክት በኢንስታግራሙ ላይ ማስተላለፍ ችሏል። ሞፋራ በተመሳሳይ የኦሎምፒክ ዲስታንስ ራኒንግ ሌጀንድ የተባለው እንግዲህ በተለይም በኢትዮጵያ በጣም የሚታወቀው ሞፋራ ከኢትዮጵያ አትሌቶች ጋር የሚፎካከረው ሞፋራ በተመሳሳይ ለአርሰናል ያለውን ክብርና ፍቅር ገልጿል። የአርሰናል ደጋፊ እንደሆነ ይታወቃል። እጅግ በጣም ደስ እንዳለው እየገለጸ ይገኛል። ሮሚዮ ቤካም ይህ የቀድሞ ማንቸስተር ዩናይትድ፣ የሪያል ማድሪድ፣ የእንግሊዝ ብሔራዊ ቡድን የፒኤስጂ ተጫዋች የነበረው ዴቪድ ቤካም ልጅ ሮሚዮ ቤካም
በጣም በአርሰናል እንደተደሰተ እና የአርሰናል ደጋፊ በመሆኑ እንደኮራና የሌላ ቡድን ደጋፊ ባለመሆኑ እጅግ በጣም እንደተደሰተ እንግዲህ በቪዲዮ ኮል ከቤካም ጋር በነበረው ፌስ ታይም መግለጽ ችሏል ማለት ነው። እንደሚታወቀው የማንቸስተር ዩናይትድ ተጫዋች ነበረ፣ የቀድሞ ተጫዋች ነበረ ቤካም አባቱ ማለት ነው። ነገር ግን ልጁ ግን ሮሚዮ ቤካም የአርሰናል ደጋፊ ነው። እጅግ በጣም የሚያስገርም ጉዳይ ነው። ቪክቶር ቦኒፌስ ይህ የሌቨርኩሰን ተጫዋች በተለይም ስለ አርሰናል ፖዚቲቭ ነገር ነው ሁልጊዜ የሚለቀው በሶሻል ሚዲያ ላይ። እንዲሁም ደግሞ ለነ ቡካዮ ሳካ ለነ ዴክላን ራይስ በኮሜንት ላይ ሁሉም ፖስታቸው ላይ ማለት በሚቻል ሁኔታ የደስታን ምልክት ሁልጊዜ በሚለቁበት ሰዓት ላይ አሸንፈውም ይሁን የተለያዩ ነገሮችን ፖስት በሚያደርጉበት ሰዓት ስለ አርሰናል ፖዚቲቭ ነገሮችን የሚጽፈው ቪክቶር ቦኒፌስ እጅግ በጣም እንደተደሰተ አስተያየቱን መስጠት ችሏል። አንቶኒ ጆሹዋ የሄቪዌት ቦክሲንግ ሻምፒዮን በተመሳሳይ እጅግ በጣም በቡድኑ እንደተደሰተ እና ለደጋፊዎች የእንኳን ደስ አላችሁ መልእክት ማስተላለፍ ይችላል። እንዲሁም ደግሞ ለዴክላን ራይስ እና ለማርቲን ኦዴጋርድ እንዲሁም ደግሞ በአጠቃላይ ለቡድኑ እንኳን ደስ አላችሁ ማለት እንደሚፈልግ ገልጿል። በርካቶች ናቸው እንግዲህ አስተያየቶቻቸውን መስጠት የቻሉት። ለምሳሌ ከቀድሞ ተጫዋቾች ከአርሰናል ውጪ ለምሳሌ እንደነ ጋሪ ኔቭል እጅግ በጣም እንደተደሰቱ ለሚኬል አርቴታ እየገለጹ ይገኛሉ። ጄሚ ካራገር እንኳን ደስ አላችሁ የመድፈኞቹ ቤተሰቦች እያለን ይገኛል። ሪዮ ቨርዲናንድ እጅግ በጣም ለሚኬል አርቴታና ለቡድኑ እንኳን ደስ አላችሁ ማለት እንፈልጋለሁ። አሁን ኤቭራ የቀድሞ የቡድኑ ተጫዋች ምን እንደሚል መስማት እፈልጋለሁ። ለዚህ መልስ ስጥ፣ ኔትፍሊክስ ስትለው ነበር ይህን ቡድን ለዚህ መልስ ስጥ የሚልም አስተያየት መስጠት ይችላል። ሚካ ሪቻርድስ ይህ የቀድሞ የማንቸስተር ሲቲ ተጫዋች እንዲሁም ደግሞ በአሁኑ ሰዓት ላይ በተንታኝነት የሚሰራው ሚካ ሪቻርድስም በተመሳሳይ የእንኳን ደስ አላችሁ መልእክት አስተላልፏል። ሮይ ኪን፣ ፒተር ክሮች በተመሳሳይ የእንኳን ደስ አላችሁ መልእክት አስተላልፏል። ጂኦ ኮል፣ ሌሎችም ላውራ ውድስም ለተመሳሳይ ለአርሰናል ደጋፊዎች እንኳን ደስ አላችሁ መልእክትን እያስተላለፉ ይገኛሉ። እንግዲህ በርካቶች ናቸው አስተያየቶቻቸውን እየሰጡ የሚገኙት። እኔ ተናግሬ ራሱ ምጨርሰው አይመስለኝም። አሁን ራሱ ይህን ነገር በምሰራ ሰዓት ላይ በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። ለምሳሌ ያህል ጆሽ ክሮይንኬ እንዲሁም ደግሞ ስትራን ክሮይንኬ ሁለቱም እጅግ በጣም እንደተደሰቱ እንዲሁም ደግሞ አርሰናል ክለብ የሚገባውን ነገር አግኝቷል የሚል አስተያየቶችን እየሰጡ ይገኛሉ። የአርሰናል ደጋፊነታቸው የሚታበቁ እንደነ ሮቢ ላይል የኤፍቲቪ ማለት ነው እጅግ በጣም እንደተደሰተና ሚኬል አርቴታን እያመሰገነ ይገኛል። ትሮፕስን በተመሳሳይ ዲቲ በተመሳሳይ እነዚህን ታውቋቸዋላችሁ ብዬ አስባለሁ። እነ ጄምስ፣ እነ ሂውጅ፣ እነ ቻርልስ ዋትሰን በጆርናሊስትነታቸው የምናውቃቸው የአርሰናል ደጋፊዎች በጣም ሚኬል አርቴታን እያደነቁት ይገኛሉ። እንዲሁም ዴቪድ ኦርነስቲንን በተመሳሳይ እጅግ በጣም የሚያስደስት ጉዳይ ነው ለአርሰናል ደጋፊዎች ይህ አጋጣሚ መምጣቱ የሚለን አስተያየትን እየሰጠ ይገኛል። ፋብሪዚዮ ሮማኖ በተመሳሳይ ኮንግራቹሌሽን ብሏል በትዊተር ገጹ በሁሉም ገጾቹ ላይ ማለት ነው። ሌሎችም በርካታ የእግር ኳስ ሰዎች ከእግር ኳስም ውጭ ያሉ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። እጅግ በጣም የሚያስደስት ጉዳይ ነው። አንዳንድ የአርሰናል ደጋፊነታችን አሁን ላይ የሚያስደስት ስሜት ውስጥ ነው እያለ ነው። በቀጣይነት ደግሞ የማቀርብላችሁ እንግዲህ የአርሰናል ተጫዋቾች እንዲሁም ደግሞ የአርሰናል የቀድሞ አሰልጣኝ የሆነው አርሰን ቬንገር የሰጡትን አስተያየት ነው። እንዲሁም ደግሞ ፔፕ ጋርዲዮላም ጭምር እንዲሁም ደግሞ ሌላኛው የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ የሰጡትን አስተያየት ደግሞ ሰፋ ባለመልኩ እስቲ እንመልከተው። በመጀመሪያ ደረጃ የምናገኘው እንግዲህ የቀድሞ የአርሰናል ተጫዋች የሆነው ቴሪ ዳንኤል ኦንሪ የሰጠውን አስተያየት ነው። ምንድን ያለው ቴሪ ዳንኤል ኦንሪ? እጅግ በጣም ተደስቻለሁ። ዛሬ የደስታ ቀን ነው። እንዴት አድርጌ ደስቴን እንደማጣጠብ ሁላ ግራ ይገብቶኛል። ምክንያቱም ደግሞ ይህንን ዋንጫ ለማሸነፍ ድፍን 22 ዓመታትን መጠበቅ ግድ ብሎኝ ነበር። መከራን እንዲሁም ደግሞ ችግርን እንዲሁም ደግሞ በበርካታ የተቃራኒ ቡድን ደጋፊዎች ትችትን አስተናግደን ነበር። አሁን ግን አንገታችንን ቀና አድርገን ደረታችንን ነፍተን መሄድ እንችላለን። ምክንያቱም ደግሞ ሚኬል አርቴታና ተጫዋቾቹ ለኛ ትልቅ ዋንጫን ይዘውልን መጥተዋል። ምስጋና ለደጋፊዎች ይገባል። ምክንያቱም ደግሞ 22 ዓመት በሙሉ ያለምንም ዋንጫ ይህንን ቡድን ሲደግፉ ነበር። ስለዚህም ሊመሰገኑ ይገባሉ፣ እንኳን ደስ አላችሁ ሊባሉ ይገባሉ የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ፓትሪስ ኤቭራ ነው። ፓትሪክ ኤቭራ ምንድን ነው እያለው?
ሚኬል አርቴታ ሊደነቅ ይገባል። እሱ እጅግ በጣም ትልቅ አሰልጣኝ ነው። ደጋፊዎችን ከጭንቀት አውጥቶ ወደ አሸናፊነት መቀየር ችሏል። ተጫዋቾችን ያስፈረመበት መንገድ፣ ያለውን የአርሰናል አትሞስፌር የቀየረበት መንገድ እጅግ በጣም የሚያስገርም ነው። ሚኬል አርቴታን ከልቤ ላመሰግነው እወዳለሁ። እጅግ አድርጌ አመሰግንሃለሁ ሚኬል አርቴታ የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ኤርሊንግ ብራውት ሃላንድ ነው። ትናንትና ከበርነማውዝ ጨዋታ በኋላ አስተያየቱን የሰጠው ኤርሊንግ ሃላንድ መጨረሻ ላይ ብዙ ነጥብ ያገኘው ቡድን ሊጉን ያሸንፋል፣ እንኳን ደስ አላችሁ ልብል እወዳለሁ። በተለይም ደግሞ የአርሰናል ካፒቴን የሆነው የሀገሬ ልጅ የሆነው ኦዴጋርድን ለዚህ ስኬት በመድረሱ እጅግ በጣም ደስ ብሎኛል። እንዲሁም ደግሞ እንኳን ደስ አለ ልለው እወዳለሁ። እንዲሁም ደግሞ ይህንን ዋንጫ ማሸነፉ ይገባዋል ማርቲን ኦዴጋርድ የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ዌይን ሩኒ ነው። አርሰናል በርሊን አሸንፎ ለዋንጫ አንድ ጨዋታ ብቻ ሲቀረው ሩኒ በእውነት መደሰቴን ተናግሬ ነበር። ስለ ማንቸስተር ሲቲ ደግሞ ምን አልኩኝ? እኔ ሲቲን የምደግፍበት ምንም ምክንያት የለኝም፣ አልወዳቸውም። ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ሙሉ ዘመናቸውን ሲቲን በማሸነፍ ነው ያሳለፉት። እኔ አሁን በድንገት ልደግፋቸው አልችልም፣ የክለቤ እጅግ በጣም ተቃራኒ ስለሆኑ የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ እንኳን ደስ አላችሁ ውድ የአርሰናል ደጋፊዎች የሚልንም አስተያየት መስጠት ይችላል። ሌላኛው አስተያየቱን መስጠት የቻለው ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወዳቸው አርሰን ቬንገር ናቸው። እውነተኛ አሸናፊዎች ሌሎች ሲያቆሙ እነሱ ይቀጥላሉ። አሁን የእናንተ ሰዓት ነው። ሂዱና በእያንዳንዱ ሰከንድ ተደሰቱ። አሁን ማድረግ የምትችሉት ብቸኛ ነገር መደሰትን ብቻ ነው። ሚኬል አርቴታና በአጠቃላይ የቡድን አባላቶቹም ሰራተኞቹም በአጠቃላይ የክለቡ ባለቤቶችም ጭምር ሊመሰገኑ ይገባሉ። እጅግ በጣምም ደስ ብሎኛል፣ እንኳን ደስ አላችሁ የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ፔፕ ጋርዲዮላ ነው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ምንድን ነው እያለው? በማንቸስተር ሲቲ ስም ሚኬል አርቴታን፣ ሰራተኞቹን፣ ተጫዋቾቹን፣ ደጋፊዎቹን እና አርሰናል ለዚህ የፕሪሚየር ሊግ ዋንጫ እንኳን ደስ አላችሁ ልል እወዳለሁ። ትልቅ ድል ነው። አሁን የምትደሰቱበት እና ለሻምፒዮንስ ሊግ ፍጻሜ የምትዘጋጁበት ሰዓት ነው። እንኳን ደስ አላችሁ። እኛ ማድረግ ያልቻልነውን እናንተ አድርጋችሁታል የሚልን አስተያየት መስጠት ችሏል። እንግዲህ እጅግ በጣም ደስ ብሎኛል። እኔ በግሌ እጅግ በጣም የሚያስደስት ጉዳይ ነው። ዛሬ ቀን ሙሉ ስጮህ ነበር። ትላንትና ማታ በጣም ስጮህ ነበር። እኔ ከሎች የተለየ ጉሮሮ ይኑረኝ አላቅም። እጅግ በጣም በተለይ ከማታው በኋላ ጠዋት ላይ ተዘግቶ ነበር። አሁን እንደውም ይሻላል። እጅግ በጣም ነው ደስ ያለኝ። የእናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ሳምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ ውድ ሻምፒዮኖቹ በሙሉ